በኃይሉ ከብሌን ጋር ከባድ ጸብ ገጠመ። ብሌን እናቷን ያሳገታት በኃይሉ እንደሆነ ስትሰማ ቀጥታ ስራ ቦታው በመሄድ ነበር። ምን አባህ ፈልገህ ነው እናቴን ያገትካት ብላ እየጮኸችበት። በኃይሉም የብሌንን ጩኸት እንደምንም ተቋቁሞ ብሌን ምን ሆነሻል? እስኪ ተረጋጊና እንነጋገር ሲላትም ነበር። እሷ ግን ምንም አይነት መረጋጋት አይታይባትም። ለምንድን ነው ያገትካት? እናቴን ከዚህ በኋላ ጫፏን እንድትነካት አልፈልግም ብላ እንደዛቻም ወይም እንደ ማስፈራሪያ ነገር ተናግራ ቀጥታ ጥላው ነበር የወጣችው። ልክ እሷ ስትወጣ ሳሚ እንዴች ልጅ ለካ እንደዚህ ጀግና ኖራለች እንዴ? እንዴት አባቷ ነው የተመቸችኝ እያለም በሚልበት አጋጣሚ በኃይሉም ምን አባህ ነው ያልከው አንተ? ለዚች ለተራ ገረድ ብለህ ነው እንደዚህ አይነት ንግግር የምትናገረው ሲለው ሳሚ ድንግጥ ይልና ወደ ራሱ በመመለስ በኃይሉ ምን ያህል ክፉ እንደሆነ ጠንቅቆ ስለሚያውቀው ዝም ይላል ማለት ነው። ሰላም እንዴት ናችሁልኝ? ደህና ናችሁ ወይ? ውድ ቻናሌ ቤተሰቦች እኔ ደህና ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቪዲዮ ስትጀምሩ በላይክ ጀምሩት አደራ የሚለውን ድራማ ነው ይዤላችሁ የመጣሁትኝ። እንግዲህ ብሌን እንደሚታወቀው እናቷ ታግታባት ነበረ። ዳግም እናቷን ከታገተችበት ቦታ ፈቶ አምጥቷታል ወደ ቤት። ይህ ነገር በጣም ነው ደስ የሚያሰኘው። ዳግምም ቢሆን የብሌንን እናት ያገታት ወዶ ሳይሆን ተገዶ እንደነበረ ነው እያወራ ያለው። እሷ ደግሞ ዳግም ምን ያክል ጥሩ ሰው ነው እያለች በጣም የወደደችው ልጅ ነበር። ግን ደግሞ በስተመጨረሻ ላይ ከባድ ነገር ተፈጥሯል። በዳግምና በብሌን መካከል ያልሆኑ ነገሮች ተከስተዋል። እናቷን ማን እንዳሳገታት አላወቀችም ነበር። በኃይሉ ዳግምን ትዕዛዝ ሰጥቶት ያሳገታት በኃይሉ ነው። አጋቹ ደግሞ ዳግም ነበር። ግን ዳግም ወዶ አይደለም ተገዶ ነው እንጂ። ይሄ ሁሉ ሴራ የተጠነሰሰው በኃይሉ ወንጀለኛ እንዳይባል ዳግም ወንጀለኛ ነው እንዲባል እሱን እንዲያግታት ካደረገ በኋላ ፎቶ በማንሳት በደንብ አድርጎ ፎቶውን ያሳጥባል። ከዛ በኋላም እንግዲህ ታሽጎ ለብሌን እንዲደርሳት በፖስታ ይላክላታል። አንድ ህፃን ልጅ ወደ ቤታቸው በመምጣት ለብሌን ያንን የታሸገውን ፖስታም ሰጥቷታል። የታሸገውን ፖስታ ሲሰጣት ተቀብላ ወደ ውስጥ ነበር የገባችው። ግቢ ውስጥ ከዳግም ጋር አንድ ላይ ቁጭ ብለው ስለነበረ እሷም ከእሱ ጎን ቁጭ ብላ ነበረ ለመፍታት የፈለገችው። ልክ የተሰጣትን ፖስታ ልትከፍተው ስትል ዳግም ግን ፍቃደኛ አልነበረም። ምናልባችም የግል ጉዳይ የግል ሚስጥር ሊሆን ስለሚችል ብሎ በማሰብ እኔ ባለሁበት ባትከፍችው ደስ ይለኛል፣ ምክንያቱም የግል ሚስጥርሽ ሊሆን ይችላል ብሎ ቢነግራትም ብሌን ደግሞ ከሱ የተደበቀ ሚስጥር ምንም አይነት ነገር እንደሌላት ትነግረዋለች። ይህንን ስትነግረው ዳግም በጣም ደስ አለው። ፈገግ አለና ዝም አላት። ብሌንም የተላከላትን ፖስታ ለመክፈት እየተዘጋጀች ስለነበረ መክፈቷን ቀጥላበታለች። ከተከፈተ በኋላ ግን ፖስታው ውስጥ የሚታየው ነገር እጅጉን በጣም የሚያስደነግጥና የሚያሳዝንም ነበር። እሱም ደግሞ ዳግም የብሌንን እናት አግቶ ሲያሰቃያት የሚያሳይ ፎቶ ነው። ይህንን ድርጊት ያደረጉት በእርግጠኝነት በኃይሉና ሳሚ ናቸው የሚሆኑት። ምክንያቱም በኃይሉ ከባድ ወንጀል የሚሰራ ሰው ስለነበረ እሱ በዚህ ጉዳይ ላይ እንዲጠረጠር አይፈልግም። ማን ነው ያገታት ተብሎ ቢጠየቅ እንኳ በኃይሉ ጥያቄ ውስጥ እንዳይገባ ዳግም እንዳሳገታት ወይም እንዳገታት እና እሱ ሲያሰቃያት እንደነበረ ወንጀለኛ ለማድረግ ስለሞከሩ ከእሷ ጋር ሆኖ አንድ ላይ አግቶ በነበረበት ሰዓት ያለውን ፎቶ ነበረ ለብሌን የላኩላት። ብሌን ደግሞ ይህንን ነገር ስታይ እጅጉን በጣም ውስጧ ተሰበረ። ምክንያቱም ለዳግም በጣም ትልቅ ቦታ ነበረ ያላት። እናቷንም ከታገተችበት ቦታ ይዞላት ስለመጣ በጣም ጥሩ ልጅ እንደነበረ በጣም ለነሱ እንደሚያስብላቸው ነው የተረዳችው። እናትየዋንም ቢሆን ዳግም ሄዶ ይቅርታ ጠይቋታል። ግን በሰዓቱ እናትየዋም ይቅርታ ልታረግለት አልፈለገችም።
ግን ደግሞ እሱ በጣም እንደጸጸተውና ያገታትም ደግሞ ፈቃደኛ ሆኖ ሳይሆን ተገዶ እንደሆነም ነው ያስረዳት። ይህንን ካስረዳት በኋላም የብሌን እናት ይቅርታውን ተቀብላ ከእግሯ ላይ እንዲነሳም አድርገዋለች። ግን ደግሞ ያ ነገርም ምንም ሊሳካለት አልቻለም። አሁን እናትየዋ ይቅርታ አድርጋልኛለች ብሎ ሲያስብ ብሌንንም አንድ ቀን የምነግራት ነገር ይሆናል እያለም ሲያስብ ያው በዚህ አጋጣሚ እንግዲህ የእሱን ፎቶ ከእናትየዋ ጋር አንድ ላይ በማድረግ በፖስታ ታሽጎ ለብሌን ደርሷታል። ብሌንም ይህንን ነገር ስትሰማ ወይም ስታይ በጣም ነው ያዘነችው ማለት ነው። በኃይሉና ሳሚ ብሌንን ለማገት እየተዘጋጁ ባሉበት አጋጣሚ እንግዲህ የብሌን አሰሪ የእሷን ድምፅ ስለሰማች ወደ እሷ ክላስ ስትሄድ እና በሩን ከፍታ ልትገባ ስትል ነበረ ከኋላ ቃል በእንጨት አንስታ አናቷን ያለቻት። እሷም ስትወርቅ በድንጋጤ ቃል ትጮኻለች። በኃይሉና ሳሚም ተደናግጠው በሩን ከፍተው ሲወጡ ሴትይቷ ሜዳው ላይ ተዘረራለች። ቃልም ምንድነው ያደረኩት? የሰው ነፍስ አጠፋሁ በቃ እያለች እየጮኸችና እያለቀሰችም ነበረ። በኃይሉም ያየውን ነገር ማመን አቅቶት ቃል ምንድነው ያደረግሽው ሲልም ይጠይቃታል። ቃልም ሰላምን በር ልትከፍት ስትል ከኋላዋ እንጨት አንስታ እንደመታቻትና እንደገደለቻት ነበረ እያስረዳችው ያለችው። በኃይሉም ተደናግጧል። ግን ደግሞ ምንም አማራጭ አልነበረውም እና በቃ ተረጋጊ ቃል የሆነ ነገር እናደርጋለን ሲላትም ነበር። ብሌንም እሷ ስትታገት ከነበረበት ክላስ በመውጣት በር ላይ ስታያቸው ሁሉም እዛ ተሰብስበዋል። ሰላምም ሜዳው ላይ ተንዛራ ነው ያለችው። ብሌን ለሰላም ትልቅ ቦታ አላት። እንዳሰሪ ብቻ ሳይሆን እንደ እናቷም ነበር የምትቆጥራት። እሷም ደግሞ በጣም ነው የምትወዳት። ቃልም ካደረገችው በኋላ ጸጽቷታል። ሁሉንም ነገር እንዳበላሻችው ገባት። በሩን ብትከፍተውና ብትገባ ይደረስበኛል ብላ ስላሰበች፣ ምክንያቱም በኃይሉ ከብሌን ጋር ጭቅጭቁን ይዞ ነበረ። የዚህ ጊዜም ደግሞ እሷ ድምፅ ስለሰማች ነበር እንግዲህ ሰላም ከቤት ውስጥ የወጣችውና ይህ ማንን ድምፅ ነው የምሰማው? ይህ ድምፅማ የብሌን ይመስለኛል። ቆይ ምን ሆና ነው ብላ መባሰብ እሷን ልታዳመጣት በሄደችበት አጋጣሚ ይች ቃል የሆነች ቃል ማለት ነው እሷ ናት ወጥታ እንግዲህ የደረሰችባትና እንደዚህ አናቷን ብላ ሜዳ ላይ እንድትዘረርም ያደረገቻት። ከዛ በኋላም እንግዲህ ያላቸው አማራጭ ሰላምን ከወደቀችበት አንስተው ወደ ቤት ውስጥ ማስገባትና ሳሎን ሶፋ ላይ ማስተኛት ነበር። ከዛ አንስተው እዛ ወስደው እስከሚያስተኛት ድረስ እሷ ምንም የምታውቀው ነገር አልነበራትም። ቃልም እኔ እኮ በጣም አልመታዋትም፣ ትንሽ ነበር መታ ያደረኳት እያለች ነበረ። እሷም እንግዲህ አጥብቃ ስለመታቻትም ይመስለኛል ሜዳው ላይ የተንዛረረችው ራሷን የማታውቅበት ምክንያት ማለት ነው። እንደዚህ በቀላል ቢሆን የመታቻት ሰላም እስከዚህ ደረጃ አትደርስም ነበረ። በኃይሉና የባህሉ ጓደኛ እንግዲህ አንጠልጥለው አንስተው ወደ ሳሎን ሲያስገቧት ሁላ ምንም አታውቅም። ሳሎን ከገቡም በኋላም እንግዲህ በኃይሉ ቃል አንቺ ነሽ እንደዚህ ጎትጉተሽ ወንጀል ውስጥ ካስገባሽ በኋላ ከዛ በኋላ ደግሞ ነገሩን ሁላ አበላሸሽው፣ አንዲት ነገር ቢፈጠር አልለቅሽም እያለም እንግዲህ እየዛተባት ነው። የሁሉ ነገር ሲሆን ሰላም ምንም አታውቅም፣ አትሰማም። ቃልም ደግሞ ብሌንን ልታሳግት ያለችበት የሞከረችበት ነገር እንግዲህ ልጅ እንዳልሆነች ቃል የሰላም ልጅ እንዳልሆነች ጠንቅቃ ስለምታውቅ ይህንን ነገር እናገርብሻለሁ ብላ ስላለቻት ነው እንግዲህ ከማይሆን ሰው ጋር እንደገጠምሽ አላወቅሽም ማለት ነው። ተይ ብዬሽ ነበር። እስኪ አሁን ማን ነው ደርሶ የሚያድንሽ የሚያተርፍሽ? እያለች እንግዲህ ስትፎክር ነው ቃል ማለት ነው። እናቷ ወይም ሰላም ከቤት ውስጥ ወጥታ ጉዷን ያጋለጠችው እንደማንም ብሌን ሳትታገት ተርፋለች። ሰላም ለሷ ብላ እንግዲህ እስከ መመታት ደረጃ ብትደርስም የብሌን ሕይወት ደግሞ ተርፏል ማለት ነው። ብሌን መጨረሻ ላይ የደረሳት ፖስታ ቢያስደነግጣትም
ከነ በኃይሉ እጅ ግን ለጊዜው ተርፋለች። በቀጣይ ክፍል ላይ ደግሞ ምን ይፈጠር ይሆን የሚለውን አብረን የምናየው። ዳግምና ብሌን ምን ይሆናሉ? ይጣላሉ ወይንስ ዳግም ብሌንን እንደምንም ብሎ የተፈጠረውን ነገር ያስረዳታል? እሷ አስትረዳው ይሆን የሚለውን ይዤላችሁ የመመጣ ይሆናል። ለዛሬ ይህንን ይመስላል። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ በያላችሁበት ሰላማችሁ በዝት ትርፍ ይበልልኝ እያልኩኝ ለነበረን ቆይታ ከልብ አመሰግናለሁ። ባካችሁ ላይክ አድርጉ። ቻናሌ በጣም ነው የቀዘቀዘው። አበረታቱኝ። ላይክ አድርጉ፣ ሼር አድርጉ። ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ